ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 26 2018 ዓ.ም በተለያዩ አካባቢዎች ከፍተኛ የሆነ ወታደራዊ እንቅስቃሴና ወታደራዊ ውጥረቶች መኖራቸውን የሚያሳዩ የ24 ሰዓት ዝርዝር መረጃዎች ይዣለሁ። ከነዚህ መካከል በኢትዮጵያና ሱዳን ድንበር የምትገኘው ኩርሙክ ከተማ ቀጠና ዙሪያ ከባድ ውጊያ እየተደረገ ነው። ይህንን ተከትሎ ከአሶሳ እስከ ብሉ ናይል ደማዚን ድረስ ያለው ቀጠና በአየር በከባድ መሳሪያ የታገዘ ውጊያዎች እየተደረጉ ነው። ከዚህ ጋር በተያያዘ ዝርዝር መረጃ ከአካባቢው አደርሳችኋለሁ። በአማራ ክልል በተለያዩ አካባቢዎች ያሉ የ24 ሰዓት ዋና ዋና መረጃዎችንም በስፋት ይዣለሁ፣ እነሱንም አደርሳችኋለሁ። ከዚህ ባሻገር በተመሳሳይ በራያ ቀጠና አዲስ ወታደራዊ እንቅስቃሴና ውጥረት መኖሩን የሚያሳዩ መረጃዎች ወጥተዋል። በራያ ቆቦ፣ በራያ ባላ፣ ራያ ዋጃ፣ ራያ አላማጣ፣ ራያ ባላ ጨርጨርና ራያ መሆንን ጨምሮ በተለያዩ ቀጠናዎች ከፍተኛ ወታደራዊ እንቅስቃሴና ስምሪት መኖሩን የሚያሳዩ መረጃዎች ወጥተዋል። በራያ ቆቦ እና በወልዲያ መካከል የምትገኘውን የሮቢት ከተማን አመሻሹን ፋኖ ሲቆጣጠር ዛሬ ማለዳ በ11 ወታደራዊ ኮንቮዮች የታጀቡ የህዋት ዋና ዋና ወታደራዊ አዛዦች በዚህ ቀጠና ወታደራዊ ስምሪትና ወታደራዊ የግዳጅ ልየታና የቦታ ቅኝት እያደረጉ መሆናቸውን የሚገልጹ መረጃዎች አሉ። በዚህ ቀጠና ያለውን አሁን ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ፣ አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የተለያዩ መረጃዎችን ይዣለሁ። በዚህ ሰዓት ከያዝኳቸው ሌሎች መረጃዎች መካከል የኦሮሚያ ክልልን እየተመለከተ ነው። የኦሮሚያ ክልል በትላንትናው ዕለት የብልጽግና ማዕከላዊ ኮሚቴ በተለያዩ ጉዳዮች ላይ ማሻሻያዎችን ለማድረግ እና ላለፉት 35 ዓመታት በኢትዮጵያ ውስጥ አንኳር የነበሩ የፖለቲካ ጉዳዮችን ከፌዴራሊዝም አደረጃጀት፣ ከክልሎች አደረጃጀት፣ ከጎሳና ከቋንቋን መሰረት ካደረገው የክልል አወቃቀር ጋር በተያያዘ እንዲሁም ደግሞ የሀገሪቱን የአስተዳደር እና የመንግስት አወቃቀር ፓርላሜንታዊ ወይም ደግሞ ፕሬዚዳንታዊ የሚለውን ጉዳዮች ጨምሮ የተለያዩ ጉዳዮች መነሳታቸው ተገልጾ ነበር። ዛሬ በወጡ መረጃዎች ደግሞ የኦሮሚያ ክልል ራሱን በ6 ማዕከላት ለማዘጋጀት እና የተለያዩ ክልላዊ መዋቅር ማሻሻያዎችን እያዘጋጀ መሆኑን የሚገልጹ መረጃዎች ወጥተዋል። ከዚህ ጋር በተያያዘ በኦሮሚያ ክልል በዚህ ዓመት ከፍተኛውን በጀት ወስዷል ተብሏል። በእርግጥ ሁልጊዜም በጀት ይወስዳል። የአሁኑ ግን በተለየ ሁኔታ ከፍተኛ አብላጫ ያለው ነው። ከዚህ ጋር በተያያዘ እንግዲህ በርካታ ጥያቄዎችን ማንሳት ይቻላል። በኢትዮጵያ ውስጥ የክልሎች ህዝብ ቁጥር ከተቆጠረ አሁን 20 ዓመት ሆኖታል። 1999 ዓ.ም ከተደረገው የህዝብና ቤት ቆጠራ በኋላ ላለፉት 20 ዓመታት በኢትዮጵያ ውስጥ ህዝብና ቤት ቆጠራ አልተደረገም። ህዝብና ቤት ቆጠራ በሌለበት ሁኔታ የህዝብ ቁጥርን እንደፈለጉ በወረቀት እያካተቱ የሀገሪቱን ከፍተኛ በጀት መውሰድ እንዲሁም ደግሞ ከአዲስ አበባ ጋር ባለ የተለየ የጥቅም ትስስር የአዲስ አበባን በጀት ጨምሮ እንግዲህ እየተወሰደ ነው የሚገኘው። ይህንን በተመለከተ ብዙ ሰፊ ጉዳዮችን ማንሳት ይቻላል። ከዚህ ጋር በተያያዘ እንግዲህ አሁን ያለው የብልጽግና አስኳል የሚባለው ኦህዴድ ብልጽግና በተለይ እነ ሽመልስ አብዲሳ ወደ 704 ቢሊዮን የኢትዮጵያ ብር ዓመታዊ በጀት በዚህ ዓመት መያዛቸውና ይህንን ለጨፌ ምክር ቤት አቅርበው ለማጸደቅ እቅድ እንዳላቸው ትናንትና የሚዲያዎች ዘግበዋል። ይሄ ከዓመታዊ በጀት ውስጥ ሲታይ ከፍተኛ ድርሻውን እንደሚሸፍን የተገኙ መረጃዎች ያመላክታሉ። ከፌዴራል መንግስቱ የተበጀተው የድጎማ በጀትም በሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት ከቀረበው 2019 ድልድል ውስጥ ደግሞ አብዛኛውን የኦሮሚያ ክልል እንደሚወስድ ነው መረጃው የሚያሳየው። ይህም የኦሮሚያ ክልል የሚወስደው በጀት 2018 ዓ.ም ከነበረው የ108 ቢሊዮን ብር ብልጫና የድጎማው በዚህ መንገድ ከፍ ይላል ነው የተባለው። እንግዲህ ይህንን በተመለከተ ያው ብዙ ጉዳዮችን ማንሳት ይቻላል። ህዝብና ቤት ቆጠራ አልተደረገም። በኦሮሚያ ክልል ውስጥ ያሉት ሌሎች ኢትዮጵያውያን በልሙጥ የበጀት የቋንቋ የአስተዳደር ጭፍለቃ ውስጥ ነው የሚገኙት። በሚበጀተው በጀት ውስጥ ምንም አይነት ተሳትፎ አያገኙም። ቁጥራቸውም በዞንም በክልልም በቀበሌ ደረጃ እንኳ የትኛውም በኦሮሚያ ክልል ውስጥ የሚኖር ማህበረሰብ እውቅና አልተሰጠውም። ከዚህ አንጻር ያለው አጠቃላይ ሁኔታ ባለበት ሁኔታ ይህንን ከፍተኛ የሆነ የሀገሪቱን በጀት የሚወስደው ክልል ያለው የህዝብ ቁጥርስ እንደሚባለው አብላጫ ነው ወይ የሚለው መሰረታዊና አከራካሪ ጉዳይ ነው። ከዚህ ጋር በተያያዘ በተደጋጋሚ በሚዲያዎች ላይ የተለያዩ ፕሮግራሞችን እኔ ሰርቻለሁ። ከ1933 አካባቢ በኢትዮ ጣሊያን ጦርነት ወቅት እንኳ የነበረውን የህዝብ ቁጥር ብንመለከት በወቅቱ ከነበረው ህዝብ ቁጥር በሐረሬ ክልል ያኔ ጣሊያን ሀገሪቱን በ6 ዋና ዋና ቀጠናዎች ነበር የክልላት። የሐረሬ ቀጠና በሚል በሐረር ቀጠና ውስጥ አማራው 35 በመቶ እንደነበር እንዲሁም ደግሞ ሲዳማንና ኦሮሚያን በዛ ጊዜው አጠራር ጋላና ሲዳማ በሚል ጣሊያን አዋቅሮት የነበረው ጅማ ማዕከሉን ባረገው አስተዳደር ውስጥ እንደዚሁ ከ30 እስከ 35 በመቶ አማራ ይኖር እንደነበር
ከዛ በአዲስ አበባ ዙሪያ ደግሞ ተብሎ በተዋቀረው አካባቢ ይኖር የነበረው የአማራ ቁጥር ወደ የት ሄዶ ነው? ከዛ በኋላ በተደጋጋሚ የቁጥር ብልጫ እንዳለው ተደርጎ የሚሰለው የሚለው እና በ1999 የህዝብና ቤት ቆጠራ እነ በረከት ስምኦንና መለስ ዜናዊ የቀነሱት የአማራ ቁጥር ጭምር በተለያዩ ቀጠናዎች ቁጥሩ ተቀንሶ ባለበት ሁኔታ አንድ ክልል አብላጫ ህዝብ ቁጥር እንዳለው ተደርጎ የሚቀርበው የሚወሰደው በጀት የሚመደበው በጀት እና በሀገሪቱ ውስጥ አጠቃላይ የመንግስት መዋቅሮች ውስጥ ዋና ዋና ቁልፍ ቦታዎችን ከጠቅላይ ሚኒስትር እስከ አዲስ አበባ ከንቲባ ከመከላከያ እስከ ደህንነት ድረስ ያሉ ቁልፍ ቦታዎችን መያዝ ተገቢነት የለውም። ይህም እንግዲህ አንዱ በሀገሪቱ ውስጥ ካለው አድሏዊ የፌዴራሊዝም አወቃቀር ውስጥ በዋናነት የሚጠቀስ ነው። ይህንን ጨምሮ እንግዲህ ብዙ ጉዳዮች አሉ። በኦሮሚያ ክልል ውስጥ በትንሹ እስከ 14 ሚሊዮን የሚደርሱ ሌሎች ኢትዮጵያውያን ይኖራሉ። እነዚህ የአስተዳደርም የበጀትም በየትኛው መንገድ እውቅና የቋንቋ እውቅና እንኳ የላቸውም። የ1999 የህዝብና ቤት ቆጠራ ልትመለከቱ ትችላላችሁ። አርሲ አካባቢ የነበረውን ለምሳሌ በመቶኛ ልትመለከቱ ትችላላችሁ። ወደ ወለጋ ምስራቅ ወለጋና ሆሮ ጉዱሩ ወለጋ እንደ አንገርጉትንና ኪረም ወረዳዎች አካባቢ ያለውን የህዝብ ቁጥር ስርጭት ልትመለከቱ ትችላላችሁ። አድማጭ ተመልካቾች ይሄ የሚነሳው ዝም ብሎ አይደለም። ከዚህ አንጻር እንግዲህ አሁን በማን አለብኝነት በህዝብ ሳይቆጠር የስታቲስቲክስ መረጃዎችን መሰረት ያላደረጉ የበጀት ድልድሎች ናቸው እየተደረጉ ያሉት። ይህም እንግዲህ በሀገሪቱ ውስጥ ምን ያክል የተዛነፈ አስተዳደር እንዳለ የሚያሳይ ነው። የኦሮሚያ ክልል ከዚህ ባሻገር ክልላዊ መንግስት ከዚህ ቀደም በክልልና በቢሮ ደረጃ የነበሩ መዋቅሮችን እንደሚለውጥም ገልጿል። እንግዲህ ከፍተኛ በጀት የተመደበለት የኦሮሚያ ክልል ከፌዴራሉም እንዲሁም ደግሞ በጨፌው ምክር ቤት አዳዲስ አወቃቀሮችን ከአሁን በፊት በነገራችን ላይ በቀበሌ ደረጃ ካቢኔ ደሞዝ እየከፈለ የሚገኘው የኦሮሚያ ክልል የቀበሌ ማዕከላትን ልማት በሚል ባለፈው ዓመት የጀመረው ማሻሻያ ነበረ። ከዛ ባለፈ አሁን ደግሞ በዚህ ዓመት በተለያዩ መስሪያ ቤቶች በኮሚሽን በኢንስቲትዩት በባለስልጣንና በተለያዩ አገልግሎት ዘርፎች በሚል የክልሉን ዋና ዋና የአስተዳደር መዋቅር እያዋቀረ መሆኑን ዋዜማ ዛሬ የወጣው ዘገባ ያሳያል። በኮሚሽን ደረጃ የተዋቀሩ የፐብሊክ ሰርቪስ ኮሚሽን፣ ማረሚያ ቤት ኮሚሽን ሲሆኑ በባለስልጣን ደረጃ ደግሞ በቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣን፣ የገዳ ልዩ ኢኮኖሚ ዞን ተብሎ አዲስ ባለስልጣን ዞንም ተቋቁሟል። ይሄ ከአዲስ አበባ እስከ ናዝሬት ባለው ቀጠና ውስጥ በተለይ ሞጆ፣ ደብረ ዘይትንና ዱከምን ጨምሮ እስከ ናዝሬት ባለው ቀጠና ይቋቋማል የተባለው ገዳ ዞን በባለስልጣን ደረጃ እንዲቋቋም መዋቅሩ ስለመሰራቱ ነው መረጃው የሚያሳየው። በአገልግሎት ደረጃ ያሉም እንደዚሁ በአገልግሎት ደረጃ ያሉ ቢሮዎችም በዚህ መንገድ በኢንስቲትዩት ደረጃ ያሉም እንደዚሁ በዚህ መንገድ ይቋቋማሉ። ለአደረጃጀቶች በሚል ደግሞ ቢሮዎች በሁለት ይከፈላሉ። እነዚህም እንግዲህ የክልል ዩኒቨርሲቲዎችን የሚያስተዳድሩ መስሪያ ቤቶች የኦሮሚያ ብሮድካስቲንግ ሰርቪስን እና የአደጋ ስጋት የኦሮሚያ ፖሊስ፣ ኦሮሚያ ሉዓላዊ ፈንድ እና አንዳንዶቹ በነገራችን ላይ አንዳንዶቹ አስተዳደሮች እንደ ሉዓላዊ ሀገር ነው የሚመስሉት፣ የአንድ ክልል አይመስሉም። ይህንን ጨምሮ ጤና፣ ግብርናና ትምህርት የመሳሰሉ ቢሮዎች ባሉበት ይቀጥላሉ ሲባል ሌሎቹ ደግሞ ካላቸው ደረጃ አጠቃላይ ወደ 21 ዝቅ ይላሉ። የሰው ኃይልም ከ8000 በላይ የሰው ኃይል እንደሚቀነስ ነው መረጃዎችና ወደ ሌላ መደብ ድልድል እንደሚደረግ የሚያሳየው። እንግዲህ በሚቀጥሉት ጊዜያት ንዑስ መስሪያ ቤቶች ውህደትም እንደሚፈጸም የዋዜማ ዘገባ ያሳያል። በረቂቅ ሰነዱ ላይ በዝርዝር እንግዲህ የተቋማት ራሳቸውን ችለው በሚቆሙ ውስጥ የሚገቡ ይኖራሉ የሚል ነው። ኦሮሚያ ክልል ይህን ማሻሻያ እየሰራ ያለው በነገራችን ላይ ሽመልስ አብዲሳ ባለፉት 7 ዓመታት በአማራ ክልል የፕሬዝዳንት ለውጥ በነበሩ አጠቃላይ የፖለቲካ ቀውሶች በተደጋጋሚ ፕሬዝዳንቶች ሲለወጡ በትግራይ ውስጥ ተከታታይ ጦርነት ሲደረግ በሌሎች የኢትዮጵያ አካባቢዎች ክልል መክፈል ተብሎ ደቡብ ክልል ሲበተን የተረጋጋ አንድ ክልል ላይ ለ8 እና ለ7 ዓመታት የቆየው ሽመልስ አብዲሳ አሁን በኦሮሚያ ክልል ውስጥ በርካታ የሚባሉ ለውጦችን እየሰራ ነው የሚገኘው። ለምሳሌ በአዳሪ ትምህርት ቤቶች፣ በእርሻ የገጠር እርሻ ሜካናይዜሽን በተለይ ከትራክተር ጋር ፋርም ባለው በዚህ የሚመሰገኑ ስራዎችን እየሰራ ነው የሚገኘው። ክልሉንም ታይቶ በማይታወቅ ሁኔታ ወታደራዊ አቅሙን በማጠናከር የክልሉን ወታደራዊ አቅም በማጠናከርም ከቻይናም እና ከመካከለኛው ምስራቅ ክልሉ ራሱ ጦር መሳሪያ እየገዛ ይሄ እንግዲህ አገሪቱን ማትፈቅደውን ጭምር ለነሱ እየተፈቀደ እያደረገ ነው የሚገኘው። በአንድ በኩል ሲታይ ቆምኩለት ለሚለው ዓላማ ትክክል ቢሆንም በሌላው ኢትዮጵያዊ ዘንድ ሲታይ ደግሞ የኢትዮጵያን ጉዳይ አደጋ ውስጥ የሚከቱ እንቅስቃሴዎች ናቸው የሚታዩት። ለማንኛውም እንግዲህ ከኦሮሚያ ክልል አንጻር ያሉ መረጃዎች እነዚህ ናቸው። ወደ ሌሎች መረጃዎች ይቀጥላለሁ። ወደ ራያ ቀጠና የሚወስደን መረጃን የማስከትለው በራያ ቀጠና እየተባባሰ የመጣው ከፍተኛ ወታደራዊ ውጥረትና እንቅስቃሴ የሚያሳይ መረጃ ነው። በራያ ቀጠና ከፍተኛ ወታደራዊ እንቅስቃሴና ከፍተኛ ወታደራዊ ውጥረት መስፈኑን ማለዳ አካባቢ የወጡ መረጃዎች ይጠቁማሉ።
በራያ ቆቦ፣ በቆቦ ከተማ፣ በሮቢት፣ በራያ አላማጣ እና አካባቢው፣ ራያ ባላ፣ ራያ መሆኒ፣ ራያ ዋጃ እስከ ዋጅራት ድረስ በአጠቃላይ በዚህ ቀጠና ከፍተኛ የሆነ ወታደራዊ ውጥረትና ከፍተኛ የሆነ ወታደራዊ እንቅስቃሴ መኖሩ መረጃዎች ያሳያሉ። ትላንትና መሻሹን መነሻውን ከቆቦ ከተማ ያደረገ መከላከያ ጮቢበር ተብሎ ወደሚጠራው አካባቢ በመንቀሳቀስ ለተወሰኑ ሰዓታት ከባድ መሳሪያ ድብደባ ስለማድረጉ በአካባቢው ፋኖም ያጸፋ ምላሽ ስለመስጠቱ የወጡ መረጃዎች ገልጸዋል። የደረሰ ጉዳት ግን በውል አልታወቀም። ይህንን ተከትሎ የመከላከያ አዛዦች በቆቦ ከተማ የሚገኙ ሚሊሻዎችን ሰብስበው መሬት ይዛችሁ እንድትዋጉ እንደስካሁኑ የምናደርጋቸው ዘመቻዎች የቁሞ ወይም ደግሞ የእንቅስቃሴ ዘመቻ አይደለም፣ ምሽግ መያዝ አለባቸው የሚል ትዕዛዝ ስለመስጠታቸውም መረጃዎች ገልጸዋል። ይህ በእንዲህ እንዳለ በወልዲያና በቆቦ ከተሞች መካከል የምትገኘው ከተማ ሮቢት ከተማ ትላንትና መሻሹን በፋኖ ቁጥጥር ስር ስለመግባቷ የወጡ መረጃዎች አረጋግጠዋል። ይህ በእንዲህ እንዳለ በህወሓት ወታደራዊ አዛዦች ዝግጅት በተመለከተም በዚህኛው በራያ አላማጣ፣ ራያ ባላና ራያ ጨርጨር ቀጠናዎች ከደረሱ መረጃዎች መካከል በህወሓትና በመከላከያ መካከል ባሉ ቀጠናዎች አዲስ ወታደራዊ እንቅስቃሴዎች መጀመራቸውንም መረጃዎች ጠቁመዋል። የትግራይ ከፍተኛ ጦር አዛዦች፣ የደቡብ ግንባር አዛዥ የሚባሉ አካላት እና በአካባቢው የተሰማሩ አርሚ አዛዦች መሆኒ፣ መቻሬ፣ ዋጅራት፣ አፋር አዋሳኝ አካባቢዎች ዛሬ ማለዳ ወታደራዊ ቅኝትና ስምሪት ስለማድረጋቸው ታውቋል። በተለይ ወደ ራያ ቆቦ ጮቢበር አቅጣጫም 11 ፓትሮል 11 ፒካፕ ተሽከርካሪዎች ታጅበው እነዚህ ወታደራዊ አዛዦች የግንባር አዛዦች የግንባሩ አዛዥ ጀነራል ዮሐንስ ወልደ ጊዮርጊስን በቅጽል ስሙ ጆን መድድን ጨምሮ በአካባቢው ወታደራዊ ስምሪት ከማድረጋቸውን የገለጹት የመረጃ ምንጮች ቅኝቱን ሲያደርጉ አርፍደዋል። ይህ በሚቀጥሉት ቀናት በአፋርና በራያ ቆቦ ግንባር ላይ ምን አዲስ ነገር ሊመጣ ይችላል የሚለውን ውጥረትና ስጋት ጨምሮታል። ጦርነት ለመክፈት ዝግጅት ስለመሆኑ መረጃዎች ጠቁመዋል። የሎጂስቲክ አቅርቦትን በተመለከተ በአማራ ክልል ሚሊሻ ቢሮ ወደዚህ ግንባር ተጨማሪ ሚሊሻና ልዩ ኃይል ለመላክ ዝግጅት እየተደረገ ሲሆን በአማራ ክልል በህወሓት በኩልም ከ3 ሳምንት በፊት ወደ ወታደራዊ ማሰልጠኛዎች ተገደው ገብተው የነበሩ ሰልጣኞች እና ታጣቂዎች ወደዚህ ግንባር ለማስገባትና ስልጠናቸውን ከስልጠና ቦታቸው ለማጓጓዝ የአደረጃጀት የስምሪት እንዲሁ ደግሞ የጦር መሳሪያና ወታደራዊ ሎጂስቲክ አቅርቦቶች ቀደም ብሎ በከፍተኛ ሁኔታ እየተጠናከሩ እንደሆነ መረጃዎች ገልጸዋል። በራያ ቀጠና ስላለው ወቅታዊ ሁኔታ እንግዲህ ተጨማሪ መረጃዎችን ሳገኝ እየተከታተልኩ ወደ እናንተ አደርሳለሁ። ይህ በእንዲህ እንዳለ በዚሁ በራያ ቀጠና በረሃሌ ተብሎ በሚጠራ በአለማጣና ጥሙጋ መካከል የሚገኝ የተፈጥሮ ደን በዶዘር እየፈረሰና እየተጨፈጨፈ እንደሆነ መረጃዎች ገልጸዋል። የአካባቢው ነዋሪዎች እንደሚገልጹት ይሄ ደን እየተጨፈጨፈ ያለው ለህወሓት ታጋዮች መሬት ለመስጠት በሚል ሰበብ እንደሆነ ነው የተገለጸው። በተለይ እንደ በፈር ዞን በሚል የህወሓት ይህንን አካባቢ ለታጣቂዎች ትጥቅ ላላቸው ታጣቂዎች መሬቱን ለማደል እየተንቀሳቀሰ ነው። እንግዲህ የራሳችሁ አካባቢውን እየጠበቃችሁ አካባቢውን ያዙ የሚል ስምሪት ይመስላል። እንደ በፈር ዞን የሚያዩት ነው። ይሄ በእርግጥ ራያ ውስጥ ያለ ቦታ ነው። እንደ ማንነት ጥያቄዎች ከሆነ በፈር ዞኑ ወደኋላ ወደ አሸንጌ ሐይቅና ወደ ዋጅራት ቀጠና ነው የሚሄደው። ወደ ጉና ቀጠና ስንመለስ የመከላከያ ኮንቮይ ከክምር ድንጋይ ወደ ሀገረ ማርያም ተብሎ ወደሚጠራ ላይጋይንት ወረዳ እንቅስቃሴ ላይ በነበረበት ሰዓት ዛሬ ማለዳ ጥጥራ ተብሎ በሚጠራ አካባቢ ድንገተኛ ጥቃት በፋኖ ተፈጽሞበታል። ይህንን ጥቃት ተከትሎ በአካባቢው ለተወሰኑ ሰዓታት የቡድን መሳሪያዎች ጭምር የተካተቱበት ውጊያ ነበረ። ከቦታ የወጡ መረጃ ምንጮች እንደሚያመላክቱት ከባድ ውጊያውን ተከትሎ ወታደራዊ ኃይሉ ኮንቮዩን ጉዞውን በማቋረጥ ወደ ተነሳበት ክምር ድንጋይ ተመልሷል ብለዋል። ይህ በእንዲህ እንዳለ ዛሬ ማለዳ በተደረገው በዚህ ውጊያ በሰውም ሆነ በንብረት ላይ የደረሰው ጉዳት በውል አልታወቀም። እንደ መረጃ ምንጮቹ በአካባቢው የዙ 23 የሞርተር ድብደባም እንደነበር ገልጸዋል። ሌላው በዚሁ ቀጠና በደቡብ ጎንደር ታችጋይንት ወረዳ ቅድስት ቤተልሔም ወይም ደግሞ ዛቶ ትምህርት ቤት ላይ በተፈጸመው የድሮን ጥቃት ሰላማዊ ሰዎች ሕይወት ስለማለፉ እና በርካቶች ስለመቁሰላቸው መረጃ ምንጮች ገልጸዋል። የጥቃቱን ዝርዝር በተመለከተ ከተለያዩ የአካባቢ መረጃ ምንጮች ለኢትዮ ፎከስ ከደረሱ መረጃዎች መካከል በዚህ የድሮን ጥቃት ምክንያት ከ31 በላይ ሰዎች ወዲያውኑ ሕይወታቸው ያለፈ ሲሆን 8 የሚሆኑ ከባድና ቀላል ቁስለኛ ሆነዋል። ጥቃቱ በተፈጸመበት ትምህርት ቤት ቅጥር ግቢ ባሻገር በአቅራቢያው በሚገኙ የአርሶ አደር መኖሪያ መንደሮች እና መኖሪያ ቤቶች ላይም እንደዚሁ ጉዳት ደርሷል። በዚህ ምክንያት በጥቃቱ ከፋኖ አባላት ባሻገር በሲቪሊያን ላይም እና በሰላማዊ ዜጎች ላይ ያነጣጠረ ጥቃት እንደሆነ የፋኖ መረጃ ምንጮች ገልጸዋል። ከቦታው የወጡ መረጃዎች አጽንኦት ሰጥተው እንደገለጹት በድሮን ጥቃቱ ህይወታቸው ካጡ ወገኖች መካከል
አብዛኞቹ በሚባል ደረጃ ሰላማዊ ሰዎች ናቸው። ከነዚህ መካከል የፋኖ አባላትም እንደሚገኙበት አረጋግጠዋል። ይህ በተፈጸመውን ጥቃት በተመለከተና አጠቃላይ የጉዳቱን ሁኔታ በተመለከተ የአካባቢ የፋኖዝ ዝርዝር መግለጫዎችን በስም ዝርዝር የተደገፉ ሰነዶችን እያደራጀ መሆኑን ለኢትዮ ፎከስ ተናግረዋል። ወደ ሰሜን ወሎ የሚወስዱን መረጃዎች አስከትላለሁ። በሰሜን ወሎ ዞን በላስታና በጋዞ ወረዳዎች አዋሳኝ አካባቢዎች በአማራ ፋኖ የቀጠናው እዝና የመንግስት ኃይል መካከል ከባድ ውጊያ ሲደረግ መዋሉን የአማራ ፋኖ የሚኒልክ ዕዝ የህዝብ ግንኙነት መምሪያ በላከው መግለጫ አሳውቋል። የሚኒልክ ዕዝ አህዶች የሆኑት 106ኛ ኮር 34ኛ ክፍለ ጦር 303ኛ ኮርን ጨምሮ በአካባቢ 21ኛ ክፍለ ጦር በጥምረት የመከላከልና የመልሶ ማጥቃት ውጊያ ስለማድረጋቸው መግለጫው ይገልጻል። ውጊያው ሰኔ 25 በትላንትናው ዕለት ነው የተደረገው። ውጊያው ከጧቱ 2 ሰዓት ጀምሮ እስከ ቀን ድረስ ዘልቆ ነበረ። በዚህ መግለጫ ላይ የመንግስት ኃይል በጋሸና፣ ቡያ፣ ሐሙሲት፣ ኩልመስክ፣ ስታይሽ፣ ገነተ ማርያም በኩል በ5 አቅጣጫዎች ጥቃት ለመሰንዘር የተንቀሳቀሰ ቢሆንም የፋኖ ክፍለ ጦሮች የተቀናጀ የአጸፋ ምላሽ በመስጠት ጉዞውን ስለመግታታቸውና በአጸፋ የወታደራዊ ጉዳት ስለማድረሳቸው ነው የተገለጸው። በዚህ እንደ እዙ የሚዲያ ኮሚኒኬሽን መምሪያ ከሆነ አንድ የሻለቃ መሪት ጨምሮ ከ53 በላይ ሰራዊት ስለመሞቱ 39 የሚሆኑ ስለመቁሰላቸው ይሄ መግለጫ አትቷል። በተጨማሪም በፋኖ ኃይሎች ጥቃቱን ተቋቁሞ ወደኋላ የሸሸ የመንግስት ሰራዊት ነዋሪዎች ላይ ጉዳት ማድረሱን እንደዚሁ መግለጫው ጨምሮ ገልጿል። የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል በሚል የሚኒልክ ዕዝ በላከው መግለጫ ላይ ይሄ አሃዛዊ መረጃ እና ይሄ ጉዳት መኖሩን መረጃው ጨምሮ መግለጫው አካቷል። ወደ አሶሳ ቀጠና የሚወስድን መረጃ ላስከትል። በኢትዮጵያና ሱዳን ድንበር ስትራቴጂክ በሆነችው የኩርሙክ ከተማ በአሶሳ አቅራቢያ ጨምሮ እስከ ሱዳን ደማዚ ድረስ ሁለተኛ ቀኑን የያዘ ከባድ የምድርና የአየር ውጊያ እየተደረገ መሆኑን መረጃዎች ገልጸዋል። የሱዳን መደበኛ ጦር የኩርሙክ ከተማን ለመቆጣጠር ጫፍ ስለመድረሱ በቃል አቀባዩ በኩል ገልጿል። በመካናይዝድ በእግረኛ የጦር የታገዘው የዚህ ቀጠና ከባድ ውጊያ እንደቀጠለ ሲሆን የፈጥኖ ደራሽ ኃይል የሚባለው አርኤስኤፍ ታጣቂዎች 2 ቁልፍ ቦታዎችን ለቀው ወጥተዋል። እንዲሁም ደግሞ ቦታዎችን እኛ ተቆጣጥረናል ብሏል የሱዳን ጦር ቃል አቀባይ። ባለፉት 2 ቀናት ብቻ ከ21 በላይ የፈጥኖ ደራሽ ኃይሉ ተሽከርካሪዎች መውደማቸውን የሱዳን ጦር ቃል አቀባይ ገልጿል። ይህንን ተከትሎ በዚህ ቀጠና ውጊያ ላይ የነበሩ የፈጥኖ ደራሽ ኃይሉ ድጋፍ ሰጭ ኃይሎች ለሕክምና ወደ ኢትዮጵያ በተደጋጋሚ እየተመላለሱ ነው የሚገኙት። በአሶሳና በአካባቢ በሚገኙ የሕክምና ተቋማት ቀደም ብለው ባቋቋሙት እንደዚሁ የሕክምና ማዕከል ሕክምና እየወሰዱ ይገኛሉ። በሌላ በኩል በአካባቢ ከሚገኙ የዚህ ታጣቂ ቡድን ጊዜያዊ ወታደራዊ ካምፕ በርካታ ሞተር ብስክሌቶች አርፒጂ የሚባለውን ጸረ ተሽከርካሪ የጦር መሳሪያ በመታጠቅ ወደ አካባቢው ለውጊያ እየተንቀሳቀሱ ሲሆን ሌሎች ተሽከርካሪዎችም እንደዚሁ ሰራዊት ይዘው ወደ ኩርሙክ አቅጣጫ ከኢትዮጵያ በኩል እየተንቀሳቀሱ ነው። ቀጠናው ከፍተኛ የሆነ የአየር ቅኝትና የአየር አሰሳ እየተደረገበት ይገኛል። ትላንትና በኩርሙክ ከተማ አቅራቢያ በ2 ቦታዎች ላይ የጀነራል አልቡርሃን የድሮኖች ተከታታይ ጥቃት የፈጸሙ ሲሆን አርኤስኤፍ ድሮኖችም በተመሳሳይ ነጭ አባይ እና ጥቁር አባይ ደማዚን በተባሉ አካባቢዎች ያጸፋ ጥቃቶችን መፈጸማቸውን መረጃዎች ገልጸዋል። ይህ በእንዲህ እንዳለ ከአሶሳ ከተማ በርካታ የጦር መሳሪያ የጫኑ ወታደራዊ ኮንቮዮችና ተሽከርካሪዎች ሎጂስቲክና ተጨማሪ ኃይል ይዘው ዛሬ ወደ ኩርሙክ ስለመንቀሳቀሳቸው የአካባቢው የመረጃ ምንጮች ገልጸዋል። በአሁኑ ወቅት በአካባቢው ከፍተኛ ውጥረት ሰፍኖ እንደሚገኝ የገለጹት የመረጃ ምንጮች በኩርሙክ ከተማን የሱዳን ጦር ለመቆጣጠር ወደ ኢትዮጵያ 2 ድንበሮች በጣም ተጠግቶ ውጊያ እያደረገ እንደሆነ ነው የተገለጸው። ተጨማሪ መረጃዎች እንደደረሱኝ ወደ እናንተ አደርሳለሁ። ከዚህ ጋር በተያያዘ ወደ ሱዳን መረጃዎቻችን ስንዘልቅ በወቅታዊና አንገብጋቢ የሆኑ የሱዳን መረጃዎችን በተመለከተ በሱዳኑ ቀውስ የሀገሪቱ መደበኛ ጦር ብሉ ናይል ግዛት ወይም ደግሞ ጥቁር አባይ ተብሎ በሚጠራው ግዛት ኩርሙክ ከተማ ዙሪያ የሚገኘውን የፈጥኖ ደራሽ ኃይል ሰጭ ላይ መጠነ ሰፊ ወታደራዊ ዘመቻ መክፈቱን አሳውቋል። ይህ እንግዲህ ከላይ ከተገለጸው ጋር ተያያዥነት ያለው መረጃ ነው። ሰራዊቱ ከተማዋን ሙሉ በሙሉ ለመቆጣጠር ስለመቃረቡ ገልጿል። በሌላ በኩል የተባበሩት መንግስታት ድርጅት ባወጣው መግለጫ በደቡብ ኮርዶፋን ለተቸገሩ ወገኖች ሲሰራጭ የነበረ 50 ሜትሪክ ቶን የሰብአዊ እርዳታ ትናንትና በድሮን መውደሙን አስታውቋል። ድርጊቱ በሺዎች የሚቆጠሩ ሰዎችን ያለዕለት ቀለብ አሳጥቷል ሲል የሰብአዊ ቀውስ መባባሱን የተባበሩት መንግስታት ድርጅት ገልጿል። የአሜሪካው የጠፈር ምርምር ማዕከል ናሳ ከሱዳን ባወጣው መረጃ ደግሞ የሱዳንን አካባቢ ሁኔታ ተመልክቶ
ከደቡብ ምስራቅ ሊቢያ ተነስተው ወደ ሰሜን ዳርፉር የሚያመሩ መንገዶች በርካታ የሰደድ እሳት ምልክቶች ይታዩባቸዋል ብሏል። ይህም በአካባቢው የሙቀት መጠን ከፍተኛ መሆኑንና እንዲሁም ደግሞ ታይቶ የማይታወቅ በአካባቢው የአየር ጥቃትና የከባድ መሳሪያ ውጊያ ስለመኖሩና የፈጠረው የሙቀት እና የአካባቢው ወበቅ ያሳያል ሲል ነው ናሳ በመግለጫው እያወጣው። በተያያዘ ዜና የተባበሩት መንግስታት የሱዳን ልዩ መልእክተኛ ፔካ ሃቬስቶ በናይሮቢ ከሱዳን ነጻነት ንቅናቄ መሪ አብዱል ዋሂድ ኑር ጋር ተገናኝተዋል። በውይይቱ ዳርፉር ስላለው የሰብአዊ ቀውስና ወደ ሲቪል መር የፖለቲካ ሽግግር መመለስ ስለሚቻልበት ጉዳይ ስለመነጋገራቸው ነው ከናይሮቢ የወጡ መረጃዎች የሚያሳዩት። ሌላው መረጃ እንደዚሁ በሱዳን የሚገኙ ኢትዮጵያውያን ስደተኞችን እየተመለከተ ነው። የኡምራ ኩባ ተብሎ በሚጠራው ስደተኞች ጣቢያ የሚገኙ በምስራቅ ሱዳን ማለት ነው በኢትዮጵያ አቅራቢያ የሚገኙ ኢትዮጵያውያን ስደተኞች አስከፊ ደረጃ ላይ ደርሷል ህይወታቸው ሲል የሐኪሞች ማህበር ገልጿል። ድንበር የለሽ ሐኪሞች ማህበር እንደገለጸው በካምፕ ውስጥ ምንም አይነት ምግብ የለም። የጤና እንክብካቤ፣ የሰብአዊ ድጋፎች በከፍተኛ ሁኔታ ቀንሰዋል። ስደተኞቹ ለከፋ ችግር ተጋልጠዋል ብሏል። ካምፑ በአሁኑ ወቅት ወደ 17000 የሚጠጉ ኢትዮጵያውያን ስደተኞች ያስጠለለ ሲሆን ሆስፒታሎቹ አዲስ የተወለዱ ህጻናትን ለወባና ለከባድ የምግብ እጥረት ዳርገዋቸዋል ብሏል። በአሁኑ ወቅት በካምፑ አንድ ሰው በወር የሚሰጠው የስንዴ መጠን ወደ 2 ኪሎ ግራም እና 2.5 ኪሎ ግራም ዝቅ ማምለቱንም የሐኪሞች ቡድን አሳውቋል። ከነዚህ ካምፖች እንግዲህ ሰሞኑን ህወሓትን በርካታ ታጣቂዎችን አፍሶ መውሰዱ ይታወቃል። ወደ ጎረቤት ሀገር ሶማሊያ ስናልፍ ደግሞ ከአልቃይዳ ጋር ግንኙነት ያለው የአልሸባብ ታጣቂ ቡድን 2005 ባደረገው መጠነ ሰፊ የሀገሪቱ መንግስት ላለፉት 2 ዓመታት አስመዝግቦት የነበረውን ድል አክሸፉን ነው የገለጹ ምንጮቹ። የፖለቲካ መከፋፈልና የውጭ ድጋፎች መቀነስ የቡድኑን የጥቃት የመፈጸም አቅም ሲጨምረው የሶማሊያን ህልውና ደግሞ አደጋ ላይ ጥሎታል ተብሏል። እንግዲህ አልሸባብ 2025 እና 2026 እንደገና ጥቃት የመፈጸም አቅሙን አሳድጓል ነው የተባለው። በሶማሊላንድ በኩል የሶማሊላንድ ፕሬዝዳንት አብዱራህማን ማሃዲ አብዱላሂ ኢሮ ቀኝ እጅ የሆኑት የፕሬዝዳንት ጉዳዮች ሚኒስተር ካድር ሁሴን አብዲ ከአትላንቲክ ማዶ ያለውን የህዝብ ግንኙነት ስራ ለመቆጣጠር አዲስ ዲፕሎማሲያዊ እንቅስቃሴ መጀመራቸውና በተለያዩ ሀገራት የጉዞ እና የማግባባት የማባበል እንዲሁም ደግሞ ለሶማሊላንድ የዲፕሎማሲ ድጋፍና የሀገርነት እውቅና እንዲያደርጉ ወደ በርካታ ሀገራት ስምሪት ሊያደርጉ መሆናቸውም ታውቋል። እንግዲህ በእስራኤል አማካይነት ነው ይሄ ጉዞ ይደረጋል የተባለው። ለዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ